ጀሚል ያረክሽ ነው ስር እያለቀም አረብሽ ይላጥናበት ታዲግ እንደርሶ መሆን አልፈልግም እንዳንተ እንዳልሆን ይኸውልሽ እንደኔም የተማረ የለም የፈለክሽውን ጥያቄ ጠይቂኝ ሶስት ተናካሽ እንስሳ ጥቀሱ እውነት ለመናገር ስለ እንስሳ ብዙ ዕውቀት የለኝም ለእንስሳ ቀረብ የምትለው ሙርሺዳ ናት እሷን ልጠይቅ ሙርሺዳ ከተናካሽ እንስሳ የምታውቂው አለ ከቤት ነው ከዱር ምን ለውጥ አለው ከቤት አንተ ነህ ተናካሽ ብለሽ አስነከሽኝ ከተማርሽው ጠይቂኝ እስቲ ከተማርኩት እሺ ጫት ለጤና ጠንቅ ነው እውነት አሰት ከቅጠል ሁሉ ለምንድነው ሰው ጫትን የጠመደው ያስተምረው ነገር አጥቶ ነው በእኛ ጊዜ ስንማር እሸት ይባላል አስተማራችን ዱላ ነገር ይዞ ይመጣል ቀለበት ያመጣል ቀለበቱን አስገቡት ልጆች ቃላኔ ምን እንደሚያወራ አይገባኝም ካደኩ በኋላ ነው ምን እንደሆነ ይገባኝ ልጅ ጭንቅላቴን ግን ታያለሽ ያን ተማርኩትን አሁን ድረስ ይዤዋለሁ እኔ ማልተማርኩም እንጂ እኮ ጭንቅላቴ ክፍት ነው ጨርቅ አስገቢበት ንፋስ እንዳይገባብሽ ጭንቅላቴ ክፍት ነው ምናምን ትላለች በወር አንድ ጊዜ ነው የምትታጠበው ለጫት ጉዳት ብቻ ነው ደፍተርሽ የሚያወራው ስለ ንጽህና ምን ያለ በስንት ጊዜ ታጠቡ ይላል እስቲ እዩ እርሶ በስንት ጊዜ ነው የምታጠቡት አልሐምዱሊላህ ከአራት ሳምንት አልፎኝ አያውቅም አሁን የሚያዩ ሰው ምን ይልሃል በተለይ እሱ ናቸው የሚያዩኝ እኔ ያላቸው የሚያውቀው ሰው የለም በል በወር የሚታጠበውን ትነግረኛለህ አጥፋው ካለ ለምን የሚጠፋው እንዳታጠፋው ዝም በል ቶሎ እጮሃለሁ አሁን አጥፋልኝ ወድቆ ነው ያለሽ እሺ ልጄ ሚስቱ መታው ነው እንዳይባል ባንያን ማለት ምን አባቱ ማለት ነው ይህ ማለት ያ የእግር አውራጣት ሌላውን እግርህን ክዶ ያን የተረገመ ጫማህን ለማምለጥ እንደሚሞክር ወደ ጎን ሲንሸራተት ነው በመገጣጠሚያው ላይም ወፍራምና የተበሳጨ የሚመስል እብጠትን ይተዋል እስኪያንጨረጭረ ድረስም ያማል አዎ ምን ትጠብቃለህ አሁን እንደተሰበረ የሱፐርማርኬት ጋሪ እያነከስክ የምትዞር ከሆነ ቀዶ ጥገና ብቸኛው መውጫህ ሊሆን ይችላል በመጀመሪያ እንዳትጮህ ራስህን ያስቱሃል ወይም እግርህን ብቻ ይደነዝዛሉ ከዚህ የቀዶ ጥገና ሐኪሙ ተረትርህና የተዘበራረቁትን አጥንቶችን አስተካክሎ ያንን ከሃዲ ጣትህን በቦታው በብረት አስሮ ይመልሰዋል ብሎኖች ስፌቶች በፋሻ ይጠቀልልና በቃ ያነሰ ህመም ያነሰ ረፍትና ተስፋ እናደርጋለን ያ ከጎን የሚበቅለው ሰይጣን ነገርም ዳግም አይመጣም ስለዚህ አሽቃባጭ ሰውነት የበለጠ ለሞ ፎሎ ማድረግ አትርሳ